እልፍ ቢሉ እልፍ ይገኛል፣ ድሃ ቆላሌ ሞቱን ይመኛል አሉ ያገሬ ሰው። ቢኒ እንግዲህ ኢክሩን ጎዳሁ ብሎ 3 ጊዜ ፈታዎች ብሎ በሜዳ ተናገረ። ኢክሩ ቆንጂት እንግዲህ ማለቃቀሷን ትታ ህይወት ቀጥላለች ማለት ነው። ህይወት ይቀጥላል። አባባ ጮቤ ደግሞ እየተከታተለ ስልችት አረጋት፣ አስመረራት፣ መድረሻ ሳጣት። መርዝ ልትጠጣ ከሻንጣዋ መርዝ ተገኘ እንደምታዩት ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶችዬ። ዛሬም እንደተለመደው መለስ ብያለሁ። በጣም ያሳዝናል። የኢክሩ የእማማ ጮቤ ጉዳይ በጣም ያሳዝናል ማለት ነው። እማማ ጮቤ ነፍሷን ልታጠፋ መርዝ ከሻንጣዋ ተገኘባት። በጣም ያሳዝናል ማለት ነው። አንድ ሰው አልፈልግሽም ብሎ ተተናገረ በኋላ አንዴ ታይሆን ሁለቴ ሶስት በሜዳ ላይ ፈታሁሽ ካለ በኋላ እሷ በምትሄድበት መንገድ ምን አከታተለው? አንድ ሰው ቆርጦ ነው ታንጀቱ ውልቅ ያደርጋት ማለት ነው። ታንጀቱ ባይቆርጥ አንዴ ሁለቴ የሰው ልጅ ይፋታል። እሱ ግን አለሽት ያሄዱ በአንደዚህ ሶስቱንም በአንደዚህ አወረደ ኒካውን ማለት ነው። እናም ኒካውን አወረደ። ኒካውን ታወረደ በኋላ ኢክሩ እንግዲህ አለቀሰች፣ አለቃቀሰች። እንግዲህ ጀግና መሆን አለብሽ፣ ጠንክሪ፣ እሱ አልፈልግሽም ታለሽ አንቺን ራስሽን መጠበቅ አለብሽ፣ ከሱ በልጠሽ መገኘት አለብሽ አሏት። የሜዳ ሰው ስለሆነች ሁሉም ተቆጣት። ኢክሩም እንግዲህ እንባዋን አባብሳ እንግዲህ ባባ ጮቤ ለእኔ አልሆነም ብላ ቆርጣ ተነሳች። ጀግና ናት፣ ጎበዝ ናት። በማትሄድበት በማሰራበት የለም። እኔ በነገራችን ላይ ጎበዝ ሴት ጎበዝ ወንድ በጣም እወዳለሁ። ጀግና ሴት ማለት ነው። ምነው አንድ ዜ ትቷት የሄደውን ሰው መለማመጥ አያስፈልግም። ትቷት ሄዴ ነው ማለት ነው። ስለዚህ ኢክሩ እንግዲህ ህይወት ይቀጥላል። ስራዋን እየሰራች ቀጠለች ማለት ነው። ህይወት ይቀጥላል። አገባች። ነብሰ ጡርም ሆነች። ማሻአላ መብሩቅ እያለ አባባ ጮቤ ከኋላ እሄደችበት እየተከተለ መድረሻ መግቢያ ቀዳዳ አሳጣት። እሺ እሷንስ ሚስቱ ናት። እንደዚህ ነው ተሳስቶ 3 ጊዜ ፈትቼሻለሁ ብሎ ተናግሯል። 3 ጊዜ ፈትቼሻለሁ፣ ሚስቴ አይደለሽም፣ 3 ጊዜ ፈትቼሻለሁ አለ። 3 ጊዜ ማለት ነው በሜዳ ላይ። ያንን ታደረገ ሁሉ እንግዲህ ወንድ ልጅ ነህ አደለ? ቆርጠ እሱ አትሆነኝም ብለህ ነው እንግዲህ እንደዚህ ያልከው። ምክንያቱም አንተ ለምን እንደዚህ ማድረግ አስፈለገ? እንደ ሴት እህት የለህም? ሴትስ ልጅ ወልደህ የለም? ነገ ጧት በልጄ ይደርሳል አትልም? ምን ነው አንዳንድ ወንዶች በጣም አበዛችሁት። በጣም መድረሻ ቀዳዳ አሳጣችሁ። ንሳ በጣም እኔ እንጃ። እኔና ኢክሩ ምን እንደሆን አላቅም። እስኪ ዱአ አድርጉ። ለማንኛውም ቤተሰብ እንግዲህ ኢክሩ ትዳር ተመሰረተች በኋላ ህይወት ይቀጥላል። እንግዲህ ኢክሩ ውድ ተመልካቾች ትዳር መሰረተች፣ ጎጆ ቀለሰች ማለት ነው። ነፍሰ ጡርም ሆነች። ማሻአላ መብሩክ፣ በጣም ደስ ይላል። አባባ ጮቤ እንግዲህ ለአንዴና እስከ መጨረሻ ድረስ ነው 3 ጊዜ ፈታሁሽ ያለው ማለት ነው። አንዴ 2 ቢሆን እድል ነበረው፣ ለአንዴ ለ2 ማለት ነው። እሱ ግን ጀርጅሮ መቼም ሸይጣን ሲገባ እንትን አይልምና 3 ጊዜ ፈትቼሻለሁ ብሎ ተናገረ በሜዳ ላይ። ያም ሆኖ ኢክሩ አለቃቀሰች። ልጄን አንድ ብቻ አድጌ ነገ ትታድግ ልጄ ታየዋለች ይሄንን ቪዲዮ እያለች እያለቀሰች እያነባችው ኖረች። ከዛም የሜዳ ተጠቃሚ ስለሆነች ተይ በርቺ፣ ጠንክሪ፣ እሱ ወንድ ቢሄድ ወንድ ይመጣል፣ ምንድን ነው የምታለቃቅሹ? ታጠቅበ ጀግና ሆኔ ብለው ሁሉም ሰው ጨቃጨቃት። እሷም እንግዲህ ያንን ሁሉ ለቅሶ ወደ ኋላ ትታ ኑሮ መመስረት ጀመረች። ነፍሰ ጡር ሆነች፣ አገባች። አልሐምዱሊላ። እንደዛም ሆኖ ያለ አባባ ጮቤ እሱ ያስበው ፈትቼሻለሁ ስላት እየተነፋረቀች እኔኑ ትጠብቃለች የሚል አስተሳሰብ ነበረው መሰለኝ። ኢክሩ እንግዲህ አንጀቷ ሲቆርጥ የሰው ልጅ ይለምናል፣ ያስለምናል። አብሶ ሴቶች ማለት ነው። በጣም ለፍቅር እንሞታለን፣ እንለምናለን፣ እንለማመጣለን። ብዙ መጽዋዕትነት ይከፈላል ማለት ነው። እንግዲህ ቆራጡ ነገር ሲመጣ 3 ጊዜ ፈታሁሽ ሲላት እንግዲህ እንደማይሆናት በትክክል ተረዳችው። ህይወቷን ቀጠለች። ከዛ በኋላ
ከዛ በኋላ ለምን አባባ ጮቤ ለራስህ ህይወትህን አትቀጥልም? ይቺ ልጅ ሴት ልጅ አይደለች? ለምን መድረሻዋን ታሳጣታለህ? እኔ የምለው ነው የምለው ይክሩ፣ አንቺ ወንድም የለሽም እንዴ? ስነ ስርዓት የሚያስይዝ እሺ ወንድምሽ ይጋደልብኛል፣ ክፉ ነገር እንዲፈጠር አልፈልግም ታልሽ ደግሞ ማለት ነው በህግ ክሰሹ። በህግ ተከሰሽው ዙሮ እንዳያይሽ ጫፍሽን ንክት እንዳያደርግ ያስደርግልሻል። በህግ መቆጣጠር እና በህግ መክሰስ ይኖርብሻል ማለት ነው። ህግ አስይዡ እሱን። እሱ ያስበው ምንድን ነበር? 3 ጊዜ ፈትቼሻለሁ ስላት እያለቃቀሰ ዛሬም ነገም እኔው ጋር ተከትላኝ ትዞራለች ነበር መሰለኝ ያስበው። እንግዲህ ያስበው አልተሳካለትም። ይክሩ ጀግናዋ ማለት ነው፣ ወይንም እማማ ጮቤ በሚለው ታቋታላችሁ። ጀግና ሆና ቆራጡና ትድረቷን ብትመሰርትና ነፍሰ ጡር ሆና እንግዲህ የ2 ልጅ እናት ልትሆን ነው። መብሩክ ብያለሁ የኔ ውድ ጠንካራ ሴት። እኔ በጣም እወዳለሁኝ። ጠንካራ ማንኛውም ሰው ይወደዋል ማለት ነው። ነገር ግን አባባ ጮቤ ምን እንደዚህ አስፈለገ እንዴ? ወንድ አይደለህም እንዴ? አትሄድም እንዴ? እሷ የሄደችበትም መንገድ አንተ መሄድ ትችላለህ እኮ። አንተ ነህ እኮ ነገሩን ያጠፋኸው ማለት ነው። በነገራችን ላይ እሱ ነው ነገሩን ያጠፋው። አንድ ሰው አንዴ 2 ጊዜ ይፍታሽ፣ በአንዴ 3 ኒካ ሲያወርድ እድል የለኝም የመጨረሻ ነው ብለህ አትገምትም? አንተ ነገ ጧት ጠጠታለሁ ብለህ ማሰብ አለብህ። ሴት ነው ለመፈጸም የሚቸኩለው ሴት ነው እንጂ ወንድ እንኳ አስተዋይ ነበር። አንተ ነገር ግን አልመሰለህም መሰለኝ። እያለቃቀሰኝ ከኔ አጠገብ ከኔ ስራ አትሄድም ብለህ ነበር፣ ተበላህ ማለት ነው። ነገር ግን አሁን ደግሞ እስኪ ወደ ሁለተኛው ስመጣ እናቲቱ በጣም አለቀሰች። የይክሩ እናት በጣም አለቀሰች፣ በጣም አሳዘነችኝ። ምክንያቱም ምንድን ነው እናቱን የሚወድ ሁሉ ማለት ነው። እናት ለዘላለም ትኖር። ይክሩዬ እኔን ለማን ትተሽኝ መርዝ የምትጠጪው ለምንድን ነው? እኔ የገረመኝ ይክራ ምን ያገባው? የይክሩ እናት ምን አለች? እኔ የገረመኝ ይክሩና ያገባኸው ወይንስ እኔን ነው? ሁለታችን ነው እንዲያገባሁ። ለአመት ባል ቆጮ ፍለጋ በሄድ ባጃጅ ስወጣ ባጃጅ ይወጣል፣ ሱቅ ትገባ ሱቅ ይገባል፣ እሄድኩበት እየተከታተለኝ ይሄዳል። እባካችሁ ያስጣያለህ፣ እባካችሁ የገላጋያለህ። እኔ አንድ ነገር በሆን እሱ ነው አባባ ጮቤ። እኔ አንድ ነገር እንዳረገኝ ወደኋላ ወደፊትም አልልም። እባካችሁ የገላጋያለህ፣ ገልግሉኝ። ምን አደረግኩት? አልፈልግም አለ። ከሱ መጣ፣ ኑሮዋን መሰረተች። ከሱ መጣ አልፈልግሽም ብሎ በሜዳ ላይ የልጁን እናት የመጀመሪያ ሚስቱን አዋርዶ 3 ጊዜ ፈትቼሻለሁ እያለ ሲል ልጄን ተቆጥቼ ምን አባሽ ብዬ አትነፋረቂ ብዬ እንግዲህ ህይወት ይቀጥላል። ህይወቷን ቀጥላለች። አሁንም እባካችሁ ያገር ያለህ ገላግሉኝ፣ ታጠገቤ ይራቅልኝ፣ ጥንቡን በሩቅ ያድርግልኝ። ምን ይሻለኛል? መውጫ መግቢያ አጣሁኝ። እኔ የገረመኝ እኔን ነው ይክሩን ያገባው? ሁለታችን ነው እንዲያገባው? እኔ በየሄድኩበት ምን ያከታትለዋል? ምን አገባው? በዚህ ከደች በዚህ ወጣች እያለ መድረሻ ሳጣኝ አለች። እንግዲህ የይክሩ እናት ውዶችዬ፣ እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እስኪ ተወደዳችሁት የይክሩ ወዳጆች ማለት ነው በላይክ ጀምሩ። ላይክ እያደረጋችሁ እንግዲህ ውዶቼ ላይክ እያደረጋችሁ ጀምሩ ማለት ነው። ላይክ አድርጉት እስኪ ይሄን ቪዲዮ ሸር እያደረጋችሁ ለይክሩ ወዳጆች አድርሱልኝ ማለት ነው። እናቱን የሚወድ እናቱን የማይወድ የለም አውቃለሁ። ሁሉም እናት ተሁሉም እናት ትበልጣለች ማለት ነው። መተኪያ የሌላት እናት ናትና እውነት ለመናገር በጣም ነው ያሳዘነችኝ የይክሩ እናት ስታለቅስ፣ እኔም አልቅሻለሁ ማለት ነው። ለምን ይችን አንድ ልጅን እሚቲን ለማትተሽ ልጅሽን ለማትተሽ ለሱ ብለሽ ነው ወይ መርዝ የምትጠጪው? እባካችሁ ገልግሉኝ፣ መውጫ መግቢያ አጣሁኝ። ባጃጅ ስወጣ ባጃጅ ይገባል፣ ሱቅ ስገባ ሱቅ ይገባል፣ መድረሻ አጣሁኝ። ያገባው በነገራችን ላይ እኔን ነው ይክሩን፣ ሁለታችን ነው እንዲያገባው። ምነው መድረሻ አጣሁኝ፣ መውጫ መግቢያ አጣሁኝ፣ የገላጋይ ያለህ እያለች እንግዲህ አቤትሆ አቀረበች። የይክሩ እናት በጣም አለቀሰች። እናት የሌላችሁ እናታችሁን ረጅም እድሜ ይስጠላችሁ። እናት ያላችሁም አፊያቸውን እድሜያቸውን ረጅም ያደርግልን ሁላችንንም ኢንሻአላህ። በነገራችን ላይ በጣም ነው ያሳዘነችኝ የይክሩ እናት ማለት ነው።
አላህ አገራችንን ሰላም ያድርግልን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።